ሰላም ጤና ይስጥልን ውድ የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን መገናኛ ብዙሃን ተከታታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በፍቅርና በጤና አደረሳችሁ አደረሰን። እነሆ በዛሬው መርሃ ግብራችን የትንሣኤ በዓል በዲጂታሉ ዘመን እንዴት ይከበራል? አከባበራችን ምን ይመስላል? ምን መምሰልስ ይኖርበታል? የሚል አጠር ያለ ፕሮግራም ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዓለም በለውጥ ማህበል ውስጥ ናት። የሰው ልጅ የአኗኗር ዘይቤ ከእጅ ወደ አፍ፣ ከቤት ወደ አደባባይ፣ አሁን ደግሞ ከገሃዱ ዓለም ወደ ዲጂታሉ ዓለም ተሸጋግሯል። በዚህ ሽግግር ውስጥ ግን የማይለወጡ እሴቶች አሉ። ከነዚህም አንዱ የትንሣኤ በዓል ነው። ትንሣኤ ሕይወት በሞት ላይ ድል ማድረጊያ የብርሃንና የተስፋ በዓል ነው። ይሁንና በ21ኛው ክፍለ ዘመን ይህ ሃይማኖታዊ በዓል በዲጂታሉ መስኮት እንዴት ይታያል? በቅድሚያ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሳችሁ እላለሁ። እንግዲህ ስለ በዓሉ አከባበር ለውጥ እንግዲህ በዲጂታሉ ዓለምና ትላንት በነበርንበት ዓለም ውስጥ የትንሣኤ በዓል ወይም ደግሞ አጠቃላይ በዓላችንን ስናከብር የተለወጡ ነገሮች አሉ። እውነት ነው፣ ይህ ሀቅ ነው፣ ሊካድ የማይቻል ነገር ነው። እንግዲህ በልጅነታችን እናከብረው ከነበረው የትንሣኤ በዓል ወይም ደግሞ በዓላታችን አሁን ላይ ስናያቸው ወጣ ያሉ ሊታረሙ የሚገቡ ነገሮች እንዳሉ ያው ያመላክታል። እንግዲህ ለዚህ ሀሳብ ለመመለስ ሁለት ነገሮችን ላነሳ እወዳለሁ። አንደኛ ይህ የበዓሉ አከባበር ሚዲያው ተጽዕኖ ለጎዳው ሰው ሕሊናውን ሰብስቦ ሀሳቡን ሰብስቦ እንዲሁም ደግሞ የበዓሉን ድባብ የበዓሉን በረከት ሰብስቦ ለማክበር ያቀተዋል። ከሚዲያው ዓለም ደግሞ ወይም ደግሞ ከሶሻሉ ሚዲያ ደግሞ ወጣ ያለው ደግሞ ወይም ደግሞ ተጽዕኖ ያልፈጠረበት ወጣት ደግሞ በዓሉን በስርዓት እንዲያከብር የበዓሉን ድባብ የበዓሉንም በረከት የበዓሉንም እያከበረ ያለበት ሁኔታ ለማወቅ እንዲረዳ ያደርገዋል። ስለዚህ በዲጂታሉ ዓለም በልጅነታችን ስናከብር የነበረውን በዓል ተጽዕኖ ፈጥሮብናል። እውነት ነው። ምንድነው ተጽዕኖ ካልን እንግዲህ አንዳንድ በነገራችን ላይ ቴክኖሎጂ ክፉ አይደለም፣ ወይም ደግሞ በዓልን ሩቅ ያሉ ዘመዶችን ያገናኛል። መምጣት የማይችሉትን መገኘት ያልቻሉት ጋራ መገናኘት እንድንችል ያደርገናል። የበዓሉን ደስታ ይዘረጋል፣ ግን በዓሉን ግን አይሆንም። እዚህ ጋር ልናሰምር የሚገባው ነገር በዓሉ ሊዘረጋ ይችላል፣ ግን በዓሉን ደስታ ሊፈጥር ግን አይችልም። በዓሉ ራሱ ደስታና ሰላም ስለሆነ ስለዚህ ዛሬ ግን ብዙዎቻችን በስልኮቻችን ትኩረታችንን ሰብስበናል። በስልኮቻችን የበዓሉን ድባብ እያጠፋ ነው መተናልና ይሄ ሊታረም የሚገባ ነገር ነው። እዚህ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 12 ላይ ነገር ግን ሁሉ ተፈቅዶልኛል፣ ነገር ግን ሁሉ አይጠቅመኝም እንደተባለ ቴክኖሎጂ ተፈቅዶልናል፣ ግን ሁሉም ቴክኖሎጂ ደግሞ አይጠቅመንም። በተለይ በበዓል ጊዜ የትንሣኤ እውነተኛ ትርጉሙ ከሞት ወደ ሕይወት ከጨለማ ወደ ብርሃን የወጣንበት ከኃጢአት ወደ ንጽህና የመጣንበት ታላቅ በዓል ነው። ይህንን በዓላችንን ቴክኖሎጂን በመጠቀም ልናገኘው አንችልም። በስልካችን አናገኘውም። ከበዓል ጋራ ከቤተሰቦቻችን ጋራ በጋራ የምናሳልፍበት ከቤተሰቦቻችን ጋራ በደስታ ይህንን በዓል የምናከብርበት ስለሆነ ይህ ታላቅን ደስታ ከቤተሰቦቻችን ጋር ነው የምናከብረው እንጂ በስልኮቻችን ልናከብረው አንችልም ማለት። ስለዚህ በስልክ ውስጥ በዓሉን አናገኘውም። ስለዚህ ይህንን ልናርመው ይገባል። ትኩረታችንን እንመልስ፣ ከሰዎች ጋር እንቀላቀል፣ በዓሉን እንኑረው፣ በዓሉን እንምሰለው። በዓሉ የአንድነት የአብሮነት ስለሆነ የትንሣኤ በዓል በስልኮቻችን ብቻ ልናከብረው አንችልም። ስለዚህ የልጅነታችንን ደስታ የአብሮነት የመሰባሰብ በፍቅር የደስታ ልንመልሰው ይገባል እላለሁ።
በዓላት በተለምዶ የቤተሰብ መሰብሰቢያ፣ የቅርብ የወዳጅነት መገለጫና የናፍቆት መወጫ ወቅቶች ናቸው። ሆኖም የሶሻል ሚዲያ መስፋቱ በዚህ አብሮነት ላይ የራሱን አሻራ ጥሏል። አጠገብ ያለ ተረስቶ የራቀ ሲናፈቅ እያየን መገረም ከጀመርን ሰንበትበት ብለናል። አጠገባችን ተቀምጦ ትኩረት የሚሻው ወንድማችንን ትተን በሺህ ኪሎ ሜትር ርቆ ለሚገኘው ሰው እንኳን አደረሰ በማለት ኮሜንት መመላለስ ልማድ አድርገነዋል። በአንድ ሶፋ ላይ የተቀመጡ ሁለት ሰዎች እርስ በራስ ከማውራት ይልቅ የሌለውን ሰው በመናፈቅ አብሮነታችንን ተነጥቀናል። ቀደም ሲል የትንሣኤው ብስራት በፖስታ ካርድ ሳምንት አቋርጦ ወይም በአካል ተገናኝቶ እንኳን አደረሰ በመባባል ይገለጽ ነበር። ዛሬ ግን ርቀት ትርጉም አጥቷል። በዲጂታሉ ዘመን ከባህር ማዶ ያለው ልጅ በሀገር ቤት ካለው ወዳጅ ዘመዶቹ ጋር በአንድ ስክሪን ይገናኛል። የትንሣኤውን ማዕድ ርቀቱን ጥሶ በዳታ ይጋራል። ቴክኖሎጂ ቤተሰብን አስተሳስሯል፣ ፍቅርን በሰከንዶች ውስጥ እንዲጓዝ አድርጓል። ለአዲሱ ትውልድ ትንሣኤ በቤተ ክርስቲያን ቅጽር ብቻ የሚወሰን አይደለም። በቲክቶክ፣ በፌስቡክ እና በቴሌግራም የሚሰራጩ መንፈሳዊ መልእክቶች የበዓሉን ትርጉም በዘመናዊ ቋንቋ እንዲቀርብ አድርጎታል። ጥንታዊው ታሪክ በዲጂታል ጥበብ ታጅቦ ለወጣቱ ልብ ቅርብ ሆኗል። መረጃውም ሆነ ትምህርቱ በጣቱ ጫፍ ላይ ትገኛለች። ሆኖም ጥያቄው ይህ ነው። ይህ ዲጂታል ግንኙነታችን ውስጥ ሰላማችንና መንፈሳዊ ትኩረታችንን ይጨምርልናል ወይስ ይረብሻዋል የሚል የብዙዎቻችን ጥያቄ ነው። መልካም። ቴክኖሎጂው ወንጌልን ወይም መንፈሳዊ ትምህርትን ተደራሽነት ምን ያህል ተደራሽነት አድርጓል የሚለው በእርግጥ የትንሣኤ በዓል ለመረዳት ቀደም ሲል ከነበሩት መንገዶች ይልቅ አሁን በኢንተርኔት ወይም ደግሞ በቴክኖሎጂ በሶሻል ሚዲያው የምናገኛቸው ነገሮች ውስንነት ይታይባቸዋል፣ ሙሉ አይደሉም፣ ጉድለት ይታይባቸዋል። ተደራሽነት ጠቅሞ ሊሆን ይችላል፣ ደርሶ ሊሆን ይችላል። ግን በሚፈለገው ልክ በተለይ የትንሣኤን በዓል አሁን ስናከብር እያከበርን ያለውን የትንሣኤን በዓል ተደራሽነቱ ሰፊ አይደለም። በዚህ በኢንተርኔት ወይም ደግሞ በሶሻል ሚዲያ ውስጥ የሚተላለፉት ነገሮች በትኩረት እንዲሁም ደግሞ በስነ ስርዓት እንዳናከብር እንዲሁም ደግሞ በትዕግስት መንፈሳዊ ትምህርትን ተመስጦ ኖሮን ወይም ደግሞ የሚገባውን የበዓሉን ነገር ለመረዳት አንችልም፣ አያበቃንም ማለት። ስለዚህ ይሄ ችግሩ ነው። ቀላል ተደራሽነት ይኖረዋል ወይም ደግሞ በአጭር መልእክት በአጭር ትምህርት ላሉበት ሊያደርስ ይችል ይሆናል። ነገር ግን የበዓሉን ሰፊ የሆነውን ሚስጥር፣ ሰፊ የሆነውን ደስታ፣ ሰፊ የሆነውን የአብሮነትን ነገር ግን ሊያደርስና ተደራሽነቱ በቂ ሊሆን አይችልም። ስለዚህ የኛ በጥልቅ ጉዳዮች ስናያቸው በጥልቀት አይኖረውም፣ ትኩረት ይነጥቃል፣ ሐሳብ ይነጥቃል። በዓሉን በተመስጦ እንድናከብረው ወይም ደግሞ ከእውነታው ራሱ ስንነሳ እውነታም ራሱ አይኖረውም። ተደራሽነት እንኳን ቢኖረው እውነታው ምን ያህል ነው ብለን ልንረዳ ግን አንችልም። ስለዚህ እነዚህ ነገሮች ሁሉ ትክክለኛ አቀራረብ መፍትሄ ነው ብዬ እኔ አላስብም። ለምን ሲባል ያው ቪዲዮውን ልንመለከት እንችል ይሆናል፣ በቪዲዮ መልእክት ልንልክ እንችል ይሆናል፣ ስለ በዓሉ ልንልክ እንችል ይሆናል። ነገር ግን እውነተኝነቱን ሳናረጋግጥ ወይም ደግሞ በዓሉን ከአስተማሪነት ይልቅ የግለሰቦችን ሐሳብ፣ የግለሰቦችን ምኞት፣ የግለሰቦችን ጥቅም ነው እንጂ የምናስበው የበዓሉን ጥቅም ትኩረት ይዘን ስለማንወስድ ይሄ አጭር ዲጂታል ትምህርቶች ወጣትነቱን ተደራሽነት ለማድረግ እኔ በቂ ነው ብዬ አላስብም። ለምን እውነታን እንዳያውቁ ጥልቅ የሆነውን የሚስጥረ ትንሣኤን ሚስጥር እንዳያውቁ ኢንተርኔቶች ወይም ደግሞ የሶሻል ሚዲያው ተደራሽነት በወንጌል ደረጃ በበዓላት ደረጃ ውስንነት ይታይባቸዋል፣ ሙሉነት አይኖራቸውም። አጫጭር መልእክቶች ወይም ትምህርቶች ቪዲዮ መንገድ ላይ ያሳይ ይችል ይሆናል። ነገር ግን ዋነኛውን የትምህርቱን ወይም ደግሞ የቤተክርስቲያናችንን አስተምህሮ ግን ሊያገኝ ግን አይችልም። ለምን? አንደኛ ያሃ ቪዲዮ ወይም ደግሞ ያሃ መልእክት ሲላክ የሚወሰንበት ጊዜ አለው።
ሊሚት አለው ወይ 30 ደቂቃ ወይ 60 ደቂቃ ወይ የተለያየ ደቂቃ አለ። በዛ ውስንነት ውስጥ ጥልቅ የሆነውን የትንሳኤውን ሚስጥር ልናስተምር አንችልምና ትላንትና ግን በፖስታም ይሁን መልእክቶቻችንን በተለያየ በአውደ ምሕረት ይሁን በተለያየ ትምህርቶች በመጽሐፍት ይሁን በጋዜጣዎች ይሁን ግን ሰፊ የሆነ ጥልቅ የሆነ ሚስጥሮቻቸውን ልንረዳ እንችላለን። ስለዚህ እውነቱን ግን መንገድ በመሄድ ብቻ ልናገኝ ስለምንችል አጫጭር ቪዲዮዎች መልእክቶች ጥልቀት የላቸው ውስንነት አላቸው ጉድለት አላቸው። ስለዚህ እነዚህ ነገሮች ሁሉ አሁን ልንጠነቀቅባቸውና ሚስጥራቸው ልንረዳ ስለማንችል እነዚህ ነገሮች ትኩረት ልናደርግባቸው ይገባል ብዬ መልእክቴን አስተላልፋለሁ። የትንሣኤ ትልቁ ትርጉም ራስን አሳልፎ መስጠት ነው። በዲጂታሉ ዘመን መስጠት ቀላል ሆኗል። ባለንበት ሆነን ለተራቡ ማዕድ ማጋራት፣ ለታረዘ ልብስ ማልበስ በዲጂታል የክፍያ መንገዶች ተችሏል። ቴክኖሎጂ የበጎነትን ድምፅ ከፍ አድርጎታል። በሺህ የሚቆጠሩ ሰዎችን ለበጎ ዓላማ በማሰባሰብ የትንሣኤን ደስታ ለሁሉም ተደራሽ ለማድረግ የዲጂታሉ ዓለም ትልቅ ድልድይ ሆኗል። ይሁን እንጂ በፊት የነበረው የማህበራዊ ህይወታችን ላይ ያደረሰው ተጽዕኖ በቀላሉ የሚታለፍ አይደለም። በአሁኑ ዘመን የሰው ልጅ የዕለት ተዕለት እንቅስቃሴ ከቴክኖሎጂ ውጤቶች ጋር በእጅጉን ተሳስሯል። በተለይም የሶሻል ሚዲያ መድረኮች ዓለማችንን ወደ አንዲት ትንሽ መንደር ቀይረውታል። ነገር ግን ይህ ለውጥ በማህበራዊ ህይወታችን ላይ ያመጣው ተጽዕኖ የራሱ የሆነ በጎና መጥፎ ገጽታዎችን አሉት። የርቀት ቅርበትና የቅርበት ርቀት ሶሻል ሚዲያ በሺዎች የሚቆጠሩ ኪሎ ሜትሮችን አጥብቦ የራቁትን ለማቅረብ ትልቅ ሚና ተጫውቷል። ነገር ግን ከርቀት ያሉትን ሲያቀርብ ከአቅራቢያ ያሉትን ግን እያራቀ ነው የሚለው ስጋት ከጊዜ ወደ ጊዜ እየጨመረ መጥቷል። በአንድ ማዕድ ዙሪያ የተቀመጡ ጓደኛሞች ወይም የቤተሰብ አባላት እርስ በራስ ከመነጋገር ይልቅ እያንዳንዳቸው በስልኮቻችን ስክሪን ተውጦ ማየት የተለመደ ክስተት ሆኗል። ይህ ዲጂታሉ ዓለም መገለልን፣ እውነተኛ ስሜታችን የሚንጸባረቅበትን ማህበራዊ ግንኙነታችንን እየሸረሸረ ይገኛል። ቀደም ባሉ ጊዜያት በዓል ማለት ያለው ለሌለው የሚያካፍልበት፣ ዘመድ የሚጠያየቅበት፣ የልብ ለልብ ወግ፣ የባህል ገጠመኞች በጨዋታ መልክ የሚቀርቡበት ነበር። ዛሬ ግን ትልቁ ትኩረት ምስል ላይ ሆኗል። ማዕድ ከመቆረሱ በፊት ፎቶ መነሳት አለበት። የቤተሰቡ ሳቅ ከልብ ይሁን አይሁን ግድ ያለ መስጠት። በፌስቡክ እና በኢንስታግራም የሚለጠፉ ፎቶዎች ላይ ግን ፈገግታ የግድ እየሆነ መጥቷል። እውነተኛ ደስታ ከመኖር ይልቅ ደስተኛ መስሎ ለመታየት የምናደርጋቸው ጥረቶች አብሮነታችን ከእርስ በራስ ይልቅ ወደ ፎቶ አልበም እንዲያቀና አስገድዶታል። መልካም ዲጂታሉ ዓለም በእርግጥ ይሄ የመጣንበትን የቤተሰብ ሁኔታ የበዓል አከባበራችንን ለበዓሉ የምንሰጠውን ለቤተሰብ የምንሰጠውን ፍቅር፣ አንድነት እነዚህ ነገሮች ሁሉ አጥፍቶብናል። ይሄ ምንም ጥርጥር የለውም። አክፋይነት በዓል ሲመጣ የመጠያየቅ በዓል ሲመጣ የመረዳዳት በዓል ሲመጣ የመደጋገፍ ነገሮችን ሶሻል ሚዲያ ወይም ዲጂታሉ ዓለም ሙሉ ለሙሉ አጥፍቶብናል ማለት ይቻላል። ለምን ሲባል በዓላቶች ሲመጡ የተደራሽነታችን አክፋይነታችን ቤተሰብ ለቤተሰብ ክፍለ ሀገር ድረስ ሄዶ የተለያዩ ቦታዎች ሄዶ የመጠየቁ ነገሮች ሁሉ በቤት እንዲወሰን አድርጎታል። ወይም ደግሞ በዚህ በዲጂታል ዓለም በሞባይል ወይም በኢንተርኔቶች ወይም በተለያዩ ሶሻል ሚዲያ ውስጥ ውስንነት እንዲሆን አድርጎታል። ይሄ በጣም ትክክል አይደለም፣ ሊስተካከል የሚገባ ነገሮች ናቸው። በእርግጥ መልእክት መላክ ወይም ደግሞ እንኳን አደረሳችሁ መላክ ክፋት የለውም፣ ጥፋት የለውም። ነገር ግን
ያጠቃቀም ችግሩ ምንድነው? ያጠቃቀማችን ሂደት ያገናኝታችን ሂደት ነው። በአንድ ቤት ውስጥ ይሄን እንዴት ምሳሌ እንወስዳለን? በአንድ ቤት ውስጥ አባት አለ፣ እናቶች አሉ፣ እህቶች አሉ፣ ወንድሞች አሉ። ነገር ግን ሁሉም ስልኮቻቸው ላይ ናቸው፣ ሁሉም ሶሻል ሚዲያ ላይ ናቸው። ነገር ግን የሚነጋገሩት ነገር ሊኖር አይችልም። ስለዚህ በአንድ ቤት ናቸው፣ ሐሳባቸው ግን አንድ አይደለም። በአንድ ቤት ናቸው ግን አብረው አይደሉም። ይሄ ደግሞ በጣም አደገኛ ነው፣ በጣም ይገርማልና አሁን በየቤቶቻችን እንደዚህ እያለ ነው። ሁሉም ስልኩ ላይ ነው፣ ሁሉም ሶሻል ሚዲያ ላይ ነው። በዓሉን ድባብ አይታወቅም። ስንበላም ስልክ ላይ ነው፣ ስንጠጣም ስልክ ላይ ነው፣ ስንጫወትም ይሄ መጠያየቁ አይኖርም። ስለዚህ ሶሻል ሚዲያው ምንድነው? ጊዜያችንን በጊዜ እንዳንጠቀም ያደርገናል። በዓለ ትንሣኤው ደግሞ ወገን ለወገን የምንጠያየቅበት፣ ቤተሰብ ለቤተሰብ የሚጠያየቅበት፣ የተቸገሩትን የምንጠይቅበት፣ የታሰሩትን የምንጠይቅበት፣ በጎ ምግባር የምናደርግበት ነው። ክርስቶስ አምላካችን ለኛ ደሙን ያፈሰሰበት፣ ቅዱስ ሥጋውን ክቡር ደሙን የቆረሰበት ነውና ይሄንን ደግሞ ምን ከፍለው እኛም ለሌሎች ጊዜ በመስጠት ነው። እሱ ጊዜስ እንደሰጠን 40 ቀንና 40 ሌሊት ጾሞ ጸልዮ በገዳመ ቆሮንጦስ በጎ ነገር እንዳደረገልን ሁሉ እኛም ጾመን ጸልየን የጾማችንና የበዓላችን ሚስጥር ከወገኖቻችን ጋራ በጋራ በማሳለፍ ከተቸገሩት ጋራ፣ ከታሰሩት ጋራ፣ ካዘኑት ጋራ፣ ከተራቡት ጋራ፣ ከተጠሙት ጋራ አብረን በማሳለፍ ነው። በቃ በአንድ ሰዓት በጊዜያችን እኛና ስልካችን ወይም ሶሻል ሚዲያ ብቻ ስለሆነ ሌሎችን እንዳናይ፣ ሌሎችን እንዳናካፍል፣ ሌሎችን እንዳንጎበኝ ስለሚያደርገን ይሄንን ልንጠነቀቅ ያስፈልገናል። እንዲሁም በቶሎ ፍጥነት ልናስተካክለው ይገባል ብዬ አስባለሁ። በዚህ ውስጥ በዚህ ርዕስ መደምደሚያዬ ምን ሐሳብ አነሳለሁ? በስልክ ውስጥ መኖር አይቻልም፣ ወይም በዲጂታሉ ዓለም መኖር አይቻልም። በሰዎች ልቦና ውስጥ ግን መኖር እንችላለን። ስለዚህ በበዓል ውስጥ ያለን አመለካከት፣ በበዓል ውስጥ ያለን አከባበር ምንድነው? በሰው ልቦና ውስጥ አብሮን ላለው ሰው ክብር ሳንሰጥ አብሮን ለሌለው ወይም ደግሞ ሐሳባችንን፣ ግንኙነታችንን፣ አንድነታችንን ለሚሰርቀው ግን ሶሻል ሚዲያ ወይም ዲጂታሉ ዓለም ጊዜ ከሰጠን ያሉን ሰዎች ማጣት እንጀምራለን። ካሉ ሰዎች ጋራ በጋራ በዓሉን ማክበር በዓሉ የሚጠብቀን አይደለም፣ ያልፋል። ዲጂታሉ ዓለም ግን ነገም ልናገኘው እንችላለን፣ በተለያየ ሰዓት በተለያየ ጊዜ ልናገኘው እንችላለን። ስለዚህ በዓሉን በአግባቡ ተደራሽነታችንን ልናከብርና በዓሉን በፍቅር በአንድነት በአብሮነት ልናከብረው ይገባል። ስልካችንን ሶሻል ሚዲያን አጠቃቀማችንን እየቀነስን ጊዜ ላለው ጊዜ በመስጠት ጊዜ ሳይኖርን ደግሞ ሲቀር ደግሞ ልክ እንደዛ እያደረግን ልናከብር ይገባል ብዬ አስባለሁ። የዲጂታሉ ዘመን የትንሣኤን አከባበር ቅርጽ ቢለውጠውም ይዘቱን ግን ሊቀይረው አይችልም። ቴክኖሎጂ ድልድይ እንጂ መዳረሻ አይደለም። ዋናውና ቁም ነገሩ ከመሳሪያዎቹ በስተጀርባ ያለው የሰው ልጅ ፍቅር፣ መንፈሳዊ አንድነት ነው። ትንሣኤ በዲጂታል ዘመን የጥንቱን እሴት በዘመኑ ጥበብ አክብሮ ለተሻለ ነገ መነሳት ነው። ብዙዎቻችን በሶሻል ሚዲያ ላይ የምናጋራው የህይወታችን ምርጥና ስኬታማ ገጽታን ብቻ ነው። ይህ ደግሞ ተመልካቾቻችን የራሳቸውን እውነተኛ ህይወት ከሌሎች የተመረጡ ህይወቶች ጋር እንዲያነጻጽሩ ያደርጋቸዋል። የበታችነት ስሜቶች በራሳችን ላይ ይገዝፋሉ። ሌሎች ሁልጊዜ ደስተኛ፣ ተጓዥና ስኬታማ እንደሆኑ በማሰብ ሶሻል ሚዲያው የበዓል አከባበራችን የውድድር መድረክ እንዲመስል አድርጎታል። የሌላው ሰው ጠረጴዛ ድምቀት፣ የልብሱ ውበትና የቤቱ ጌጣጌጥ የራሳችንን በዓል እንድንንቅ ያደርገናል። እነሱ በራሳቸው ዓለም እየኖሩ ነው። እኛስ ታዲያ የሚለው ጥያቄ ቁጭትና ቅናት በውስጣችን ይዘዋወራል። ይህ በዙሪያችን ካሉ ሰዎች ጋር ያለንን ሰላማዊ ግንኙነት ይመርዘዋል። በራሳችን ህይወት ላይ ያለመደሰት ስሜት ይፈጥርና የበታችነት ስሜት እንዲሰማን ያደርገናል።
መልካም እኔ በዚህ ሐሳባቸው በሶሻል ሚዲያው ወይም ደግሞ በዲጂታሉ ዓለም ወይም በገሃዱ ዓለም በዚህ በተስበው ወይም ደግሞ ጥልቅ ውስጥ ገብተው በሶሻል ሚዲያ ውስጥ ጥልቅ ሐሳብ ገብተው በዓሉንም ሐሳባቸውንም ቤተሰባዊነታቸውንም የላጡ ወጣቶችን የምመክረው ነገር ቢኖር እንግዲህ ዲጂታሉ ዓለም በርግጥ ይጠቅማል። ጊዜው የዲጂታል ዘመን ነው። ቢሆንም ቅሉ ግን አጠቃቀማችንን ውስንነት በማድረግ ግንኙነታችንን ውስንነት በማድረግ በዓሉን ስናከብር ባጭር መልእክት ብቻ እንዳይሆን ባጭር ሰዓት ብቻ እንዳይሆን ከባህልም ስናየው ከሃይማኖትም አንፃር ስናየው እንግዲህ ይህ በዓል ከሐሳባችን ጋራ ከሌሎች ጋራ ከቤተሰቦቻችን ጋራ በጋራ የምናስብበት የምናከብርበት በዓል ነው። ዲጂታሉ ዓለም ደግሞ ምንድነው ትኩረትን የሚስብ ነው። ሐሳባችንን የሚሰርቅ ነው። ያለንን መልእክት ያለንን ሐሳብ ሁሉ ተካፋይነታችንን አንድነታችንን የሚወስደው ነው። ስለዚህ እኔ ወደ ወጣቶች የምመክረው ከዚህ ከዲጂታሉ ዓለም እየተጠቀምን ነገር ግን ምንድነው አጠቃቀማችንን ውስንነት በመስጠት ጊዜ በመስጠት አካፋይነታችንን ወይም ደግሞ ያለውን የዲጂታል አጠቃቀማችንን ወጣቱ እየቀነሰ ይሄ የዲጂታሉ ዓለም እሳት ነው የሚቀጣጠል ነው። ይህንን እሳት ደግሞ የሚቀጣጠለውን የዲጂታሉን ዓለም ደግሞ እውነቱን በመረዳት እውነቱን በማወቅ ወደ እውነቱ መመለስ ያስፈልጋል። እውነቱ ምንድነው ሲባል አብሮነት ነው። ትክክለኛ የሆነውን አስተምህሮ ከትክክለኛ መምህራን ከትክክለኛ መጻሕፍት በመረዳት ሐሳባችንን ከዲጂታሉ ዓለም አይምሮአችንን ማውጣትና ራሳችንን ማዳን እንችላለን ብዬ አስባለሁ። ይሄ ዲጂታሉ ዓለም ሐሳባችንን ትኩረታችንን ስለሚነጥቀው በዓለም ውስጥ ነን ያለነው በርግጥ እውነት ነው። ግን በዓለም ውስጥም ያለን ነገር ግን አጠቃቀማችንን ወይም ደግሞ አመለካከታችንን ውስንነት ሊሆን ሳይሆን እኛው ገዝተ ነው እሱ እየገዛን ሳይሆን እኛው ገዝተ ነው እኛው ራሳችን እየመራን እኛው ራሳችን እየተቆጣጠርን ካልሆነ ዲጂታሉ ዓለም የሚያጠፋንና ሐሳባችንን ምኞታችንን ሃይማኖታዊ አስተምህሮታችንንም ባህላዊ ሴታቾቻችንም የሚያጠፋ ነውና ወጣቶቹ እንዲጠነቀቁና በጊዜ ሰጥተው ውስንነት ባለው እንዲሆን አጠቃቀማቸው እንዲቀንሱ የሚል መልእክትን አስተላልፋለሁ። የመረጃ ፍሰቱ ፈጣን መሆኑ እንደ መልካም አጋጣሚ ቢታይም የሐሰት መረጃዎች መጨረሻ ግን ማህበራዊ መተማመንን እየጎዳ ነው። በጥላቻ ንግግሮችና ባልተረጋገጡ ወሬዎች ምክንያት ማህበረሰብ ውስጥ አለመግባባቶችና መጠራጠሮች እንዲነግሱ ምክንያት ሆኗል። በአጠቃላይ ሶሻል ሚዲያውን እንደ ስለታማ ቢላዋ ብንመለከተው መልካም ይመስለኛል። አጠቃቀማችንን ካላወቅንበት ይቆርጠናል። ማህበራዊ ህይወታችን ጤናማ እንዲሆን ከስክሪን ጀርባ ላለው ዓለም የምንሰጠው ነገር ሁሉም ቢሆን ገደብ ያስፈልገዋል። ፊት ለፊት ለሚደረጉ እውነተኛ ግንኙነቶች ቅድሚያ መስጠት ይኖርብናል። ቴክኖሎጂ እኛን እንዲቆጣጠረን ከመፍቀድ ይልቅ እኛ ለበጎ ተግባር ልንጠቀመው ይገባል። በበዓል ቀን ቴክኖሎጂ ትልቅ ጸጥታን አምጥቷል። የጥንቱ የቡና ወግ፣ የአባቶች ምርቃት፣ የልጆች ጨዋታ በስልኮች ቪዲዮ ድምጽ ተውጧል። ዛሬ ወጣቱ ስልክ ይዞ የቤተሰብ ጨዋታዎችን፣ እውነቶችን በቪዲዮ በመቅረጽ ለፉክክር በማቅረብ ጊዜውን ጨርሷል። አቅሙም ተዳክሟል። ሶሻል ሚዲያ ራቅ ያለውን ቢያቀርብም የቀረበውን ግን እያራራቀ ይገኛል።
አጠገብ ላጠገብ ያሉት እየተራራቁ መጥተዋል። በዓል የመገናኛ መስመር ሳይሆን የልብ ትርታም ጭምር እንደሆነ ወጣቱ መረዳት አቅቶታል። ውድና የተከበራችሁ ተመልካቾቻችን ዲጂታሉ ዓለም በትንሣኤ በዓል ላይ ብቻ ሳይሆን አብሮነታችን ላይ እያደረሰ ያለውን ተጽዕኖ በአግባቡና በጊዜው ልንቆጣጠረው ይገባል የዛሬው መርሃ ግብራችን መልእክት ነው። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ስለቆያችሁ ክብረት ይስጥልን እያልን ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን መርሃ ግብሮች ይቀጥላሉ። በያላችሁበት በሀገር ውስጥም ከሀገር ውጭም የምትገኙ ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል አደረሳችሁ እያልን ቀሪ መርሃ ግብሮች ግን ይቀጥላሉ። አደረሳችሁ መልእክት ያው ለመላ ቤተሰቦቼ እንደዚሁም ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ አማኞች በጠቅላላ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላምና በጤና አደረሳችሁ እላለሁ። በዓሉ የሰላም የፍቅር የበረከት እንዲሆን እመኛለሁ። እንግዲህ በዓሉ የአንድነት ነው። በዓሉ የመሰባሰብ ነው። በዓሉ የበረከት በዓል ነው። በዓሉ ነፃነታችንን ሰላማችንን ከጨለማ ወደ ብርሃን ከሞት ወደ ሕይወት የወጣንበት ነውና የወደቁትን በማሰብ የተራቡትን በማሰብ የተጠሙትን በማሰብ የታሰሩትን በማሰብ በጎ ስራ እንድንሰራና ከዚህ ከዲጂታሉ ዓለም ከሶሻል ሚዲያ ወጥተን በዓሉን በጋራ እንድናከብረውና ቤተሰባዊነት ፍቅር ሆነን እንድናከብር መልእክቴን አስተላልፋለሁ። እግዚአብሔር ይስጥልኝ።